አርብ ለቅዳሜ የሆነ ሰምቲንግ ይፈጠራል መካከለኛው ምስራቅ ላይ ሆርሙዝን በሚመለከት የነሱ ሉዓላዊ ግዛት መሆኑን ለማረጋገጥ እንቅስቃሴ እያደረጉ ነው ኢራኖች። እነዚህ ሀገራት ደግሞ ከ1979 ከኢራን አብዮት አንስቶ በጣም ለእርቅ የቀረበ ጊዜ ላይ ደርሰዋል ተብሎ የታሰበው በአሁኑ ሰዓት ላይ ነበረ። የሆርሙዝ ላይ አሁን ያጋጠመው ነገር የሜሞራንደም ኦፍ አንደርስታንዲንጉን አደጋ ውስጥ የሲዝፋየሩን አደጋ ውስጥ ይከተዋል ብዬ ነው ያልገምትም። ሚድል ፓወርስ የተባሉ የሚጠሩት ሆነ ቫኪዩም ሞልተው የሶቪየት ዘመንና የዩኤስን ዘመን አይነት ስሜት የሰጡት ይሆን መካከለኛው ምስራቅን? በዛ ጂኦግራፊ ውስጥ ወሳኝ አክተሮች የነ ሳውዲ የነ ዩኤኢ እንደ ድሮው ተቀባይ ብቻ ሳይሆን ፕሮአክቲቭ ሆነው ሜጀር አክተርስ ሆነው መውጣታቸው የሚቀር አይመስለኝም። የገልፎቹን እርግጠኛ ሆነን መናገር የምንችለው ብዙ ትምህርት ወስደውበታል። ትምህርት የወሰዱት አሜሪካም እንደማታደናቸው ትምህርት ወስደዋል። ሁለተኛ ኢራንም እንደማትዋቸው ትምህርት ወስደዋል። አሜሪካ ምንድነው የምታነሳው? በዚህ ጦርነት ላይ ምዕራብ አውሮፓውያን እየደገፋቸውን አይደለም በሚል ከእንግሊዝ ጋር ከሌሎች ጋር እሰጥ አገባ ውስጥ ገብተዋል። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። የመካከለኛው ምስራቅ ጉዳይን በስፋት እናነሳለን። እንግዲህ ዛሬም እንደወትሮው እንግዳ ይኖሩናል። ትእዛዙ መሐመድ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ያው በአዲስ አበባ ዩኒቨርሲቲ እንግዲህ በፖለቲካል ሳይንስና በዓለም አቀፍ ግንኙነት መምህርና ተመራማሪነት እያገለገሉ ይገኛል። ከዚህ ቀደም ተመልካቾቻችን ሰፋ ባለመንገድ ያውቁታል በሚል ነው አንተ እያልኩኝ እቀጥላለሁኝ። በደስታ እንደና መጣ። በደስታ እንኳን ደህና ቆያችሁ። ባይሆን አዲስ አበባ ዩኒቨርሲቲ ስትል ዛሬ አዲስ አበባ ዩኒቨርሲቲ የግራጁዌሽን ስነ ስርዓት አካሂዷል እና ለተማሪዎቻችን የኔም ተማሪዎች ዩኒቨርሲቲውም የሚያስመርቃቸው ሁሉንም ተማሪዎች ኮንግራጁሌሽን ማለት እንፈልጋለን። ቀጣዩ የስራ ህይወታችሁ የተቃና እንዲሆን ከልብ እመኛለሁ። ናይስ። በአጋጣሚ እኛም ሶስት ባልደረቦች እንግዲህ በሁለተኛ ዲግሪያቸውን በዚሁ በእናንተ ዩኒቨርሲቲ ዛሬ ግራጁዌት አድርገዋልና በጣም ጥሩ እንትን ነው ያነሳው። ኮንግራ እንላለን። ያ እንግዲህ በጣም ተመልካቾቻችንም ኤክስፔክት የሚያደርጉት በስፋት የመካከለኛው ምስራቅ ጉዳይ ነው። በተደጋጋሚ አንስተነዋል። ምክንያቱም እንደሚባለው አርብ ለቅዳሜ የሆነ ነገር ሀፕን ያደርጋል ተብሎ ይታሰባልና ብዙ ጊዜ ደግሞ እንደዚህ አይነት ነገር ያጋጥሙናል። ዛሬም ምናልባት የሰላም ስምምነቶች ወደ በጎ ደረጃ ይሸጋግራሉ በሚል አሁንም አሉ። ኦፍ ኮርስ የሰላም እድሎች በጣም ሰፊ ናቸው። ከጦርነቱ የቀረበ የሰላም እድሉ እንዳለ ይታወቃል። ግን አሜሪካና ኢራን በተወሰነ መጠን እንግዲህ መጠነ ሰፊ ልንለው አንችልም፣ ግን ኦፍ ኮርስ ጥቃቱ ኃይለኛ ነው። የደረሰውን ጉዳት በስርዓቱም በሁለቱም ሳይድ ያለው አላሳዩንም። ግን ሆርሙዝ ላይ ትንሽ የተወሰነ ችግር ተፈጥሯል። አሜሪካም ጥቃት ሰንዝራለች። በእርግጥ ቀደም ብሎ ወደ 4 የሚሆኑ ድሮኖችን ኢራን በመጠቀም አንድ መርከብም ተመታለች። 4 ድሮኖች ናቸው። እሱን ተከትሎ ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ በጣም አግሬሲቭ የሆነ ጽሁፍ ጽፈው ነበረ። ከዛ ምላሽ በሚል ጥቃት ተሰንዝሯል። በእርግጥ ኢራንም ምላሽ ሰጥቻለሁ ብላለች። አይአርጂሲ በተለያዩ የመካከለኛው ምስራቅ የአሜሪካ ይዞታዎች ላይ ጥቃት ሰንዝር ያለው ብላለች። የትኛው ቦታ ምን ሚለውን በደንብ አላየነውም ወይም አልነገሩንም። ስለዚህ እንደዚህ ነገሮች አሉና ከዚህ ሀሳብ ብንጀምር። ኦልራይት፣ አመሰግናለሁ ቢኒ። እንግዲህ እንዳልከው ይሄ የመካከለኛው ምስራቅ ጨርሶ እንደው 100% አልተረጋጋም ገና። እንደው ትናንት ሌሊቱን ከሆኑት በጣም ሌተስት ከሆኑት ብንጀምር ቅድም የጠቃቀስከው ከትናንትና ከሮብ ዕለት ማታ ጀምሮ እንግዲህ መርከቦች እየወጡ ነበረ በሆርሙዝ። የኢራን መንግስት ምንድነው የሚለው? አይአርጂሲው ምንድነው የሚለው? እነዚህ መርከቦች በሆርሙዝ ሲያልፉ የተቀመጠላቸው መስመር አለ፣ ከዛ መስመር ሲወጡ ነው እርምጃ የወሰድ ነው ብለው በተለይ ወደ ሲንጋፖር የሚሄድ አንድ መርከብ ላይ መለስተኛ ጉዳት ደርሶበት መርከቡ ግን ጉዞ ላይ ነው። በቪዲዮም ሁሉ እያሳዩት ነበር። በሰላም አልፏል። ይሄን መጠቃት ተከትሎ ነው ፕሬዚዳንት ዶናልድ ትራምፕ ይሄ ነገር በጣም የሞኝ ስራ ነው ብለው እርምጃ የሴንት ኮሙ እርምጃ ወስዷል። የድሮን የሚሳኤል ማከማቻ የኢራንን መጥቷል። ኢራን ደግሞ ምላሽ ሰጥቻለሁ፣ በአሜሪካ ወታደራዊ ይዞታዎች ላይ ምላሽ ሰጥቻለሁ። ዲቴሉን አልተናገሩም የት እንደሆነ በመካከለኛው ምስራቅ ያሉ ብለዋል። ሌተስት የሆነው እሱ ነው። ስምምነቱ እንዲሰራ አሁንም ከፍተኛ ፍላጎት አለ። ግን እንደዚህ ኤቭሪ ናው ኤንድ ዜን የሚያጋጥሙ መለስተኛ ችግሮች አሉ። በጣም ሌትሊ ያጋጠመው እሱ ነው። ኢራን ከኦማንም ጋር ብቻ አሁን በቅርብ ጊዜ ሆርሙዝን በሚመለከት
የነሱ ሉዓላዊ ግዛት መሆኑን ለማረጋገጥ እንቅስቃሴ እያደረጉ ነው ኢራኖች። ይሄ ደግሞ ከጂሲሲ አገራት ጋር ትንሽ ወደ በኋላ እናነሳዋለን እንጂ አለመግባባት አለ። ይሄ ክፍያ ሳንከፍል ያንን የውሃ መስመር እንጠቀምበት የሚል ፍላጎት አለ በኢራንና በጂሲሲ መካከል። ዩናይትድ ኔሽንስ ሰሞኑን እዛ ብዙ ከ10 ሺህ በላይ የሚቆጠሩ መርከበኞች አሉ ለወራት እዛ የቆዩ እዚህ ገልፍ ኦፍ ፐርዥያን ገልፍ ውስጥ የቆዩ እነሱንም ለማሳለፍ ለማስወጣት እንቅስቃሴ ተጀምሮ ነበር። ግን መለስተኛ ጥቃቶች ሲደርሱ ዩናይትድ ኔሽንም ይህን እንቅስቃሴውን አቁሟል እና ሆርሙዝን በሚመለከት ስምምነቱ እንዳለ ነው። ቴክኒካል ባለሙያዎች ደግሞ ስዊዘርላንድ ውስጥ ውይይታቸውን ቀጥለዋል። ግን አንዳንድ የሚሞከሩ ነገሮች እንቅፋት እያጋጠማቸው ሌትሊ ደግሞ ኢራንና የአሜሪካ ሴንትኮም ትንሽ ወታደራዊ እርምጃ ተወሳስደው ያለንበት እዛ ኮንዲሽን ላይ ነው ያለነው ሆርሙዝን በሚመለከት። እነዚህ አካባቢዎች ላይ ነው እንግዲህ በአረብ ኤምሬቶች ያው የምታውቃቸው እነዚህ አካባቢዎች ላይ ባለው አካባቢ ወይም ደግሞ በጠቅላላ ሆርሙዝ ላይ ባሉት ቀደም ሲል 1-3 ጊዜ በደንብ ያነሳናቸው እንደነ ይሄ ጋሽም ደሴት ሲሪክ በሚባሉት አካባቢዎች ላይ የአሜሪካ ጥቃት የተሰነዘረችው እነዛ አካባቢ እንደሆነ ተሰምተዋል። እንግዲህ የኢራንን ነው በትክክል እስካሁን እንግዲህ እኛ ይሄን እስከቀረጽንበት ሰዓት ድረስ ኢራን የት ቦታ ነው ጥቃት ያደረሰችው የሚለውን አላስቀመጡም። አይአርጂሲም አብዮታዊ ዘቡም አልተናገረም። የአሜሪካ ኃይሎችም የደረሰባቸውን ጉዳት አላስቀመጡም። ምናልባት እንደቀደመው ወደ ኩዌት ወደ አረብ ኤሚሬቶች ወይም ደግሞ ወደ ባህሬን ቢሆን ኖሮ በስፋት እንሰማ ነበረ። ግን አይ ቲንክ እዛው አካባቢ ይሄ አጸፋ የሚባለውን ነገር ያደረጉ ይመስለኛል። ና ይሄ ቲት ፎር ታት የሚባል ነገር ትንሽ አስቸጋሪ ሆኗል። በአሁን እንደው በዘመናዊ ልንለው እንችላለን በአሁናዊ ውጥረት ይሄ ቲት ፎር ታት የሚሉት ነገር በጣም አደገኛ ነው። አንተ ስትነካኝ መልሶ አጸፋ ያም እንደዚህ እያለ የመቀጠል ነገር እንግዲህ ቲት ፎር ታት አንዱ ሲመታ አንዱ መጥቶ በቃ አንዳቻ ብሎ ዝም የሚል ነገር ቢሆን ጥሩ ነበረ። እንደሆነ በቃ ድሮ የምታረገው ነገር ቢሆን ጥሩ ነበረ። ግን አንዱ ሲነካ ለምን ተነካው ያ አንደኛው እጥፍ አድርጎ ወይም ደግሞ አብላጫውን ወስዶ የመያዝ ልክ እንደሆነ አሸናፊ ሆኖ የመውጣት አይነት ሆኗልና ትንሽ አስቸጋሪ ነው። አሁንም ጥቃት የሚሰነዘርብን ከሆነ መልሰን ጥቃት እንሰነዝራለን ብለዋል የአይአርጂሲ ሰዎችና እነዚህ ነገሮች ትንሽ አስቸጋሪ ናቸው። ምናልባት አይአርጂሲና ሴንትኮም ናቸው በዋነኝነት ይህን ጉዳይ የተከታተሉት የሚገኘው። ሴንትኮም ከዚህ በፊትም በስፋት ስላነሳ ነው ማለት ነውና ወደ ምን ሊወስድ ይችላል የሚል በጣም ብዙ ጥያቄ እያስነሳ ይገኛል። እና ይሄኛው ነገር መጠቃቃቱ ያን ያህል በዚህ ልክ እንደው ተኩስ አቁሙ ቫዮሌት እንደተደረገም የወሰዱት ነው። በእርግጥ እንደምናውቃቸው የአይአርጂሲ ሰዎችም የአሜሪካ ፖለቲከኞችም ጄዲ ቫንስን ጨምሮ ምክትል ፕሬዚዳንት ሁሉም እንደዚህ አይነት ሀሳብ አላቸው። እነዚህ ሀገራት ደግሞ ከ1979 ከኢራን አብዮት አንስቶ በጣም ለእርቅ የቀረበ ጊዜ ላይ ደርሰዋል ተብሎ የታሰበው በአሁኑ ሰዓት ላይ ነበረና እንደ ስጋት ውስጥ እንዳይከቱትም ፍራቻው አለ። ምክንያቱም በሁለቱም በኩል የሚሰጡት መግለጫዎች የምታውቀው ነውና ፕላስ ደግሞ መጠቃቃቱ መቀጠሉ ምንድነው ሊያመጣ የሚችለው ጦስ የሚለው በብዙ ሰዎች ዘንድ በስጋት ይታያልና እንደ ሄኑም ካነሳ ነው ሞር ተመልካቾቻችን በደንብ ይረዱታል የኛን ያህል ብለን እናስባለን። በዚህ ጉዳይ ላይ በተደጋጋሚ ስለሰራና ይሄ በጣም እሳት የሆነ ቀጠና ሆኗል። ሜቢ መግለጫ ይሄ የጂሲሲ ሀገራት የገልፍ ምክር ቤት አባላቱ ስድስቶቹ እነሱና አሜሪካን ጨምሮ አንድ መግለጫ አውጥተው ነበርና እሱ መግለጫ ተከትሎ ኢራን በጣም አደገኛ የሆነ ምላሽ ማስፈራሪያ ጭምር ነው የሰጠቻቸው ለገልፎቹ ለአረቦቹ ማለት እንችላለንና አንድ ያሳቀኝ የአሜሪካ ጦር በመካከለኛው ምስራቅ መኖሩ ለገልፎቹ ወይም ለባህረ ሰላጤው ሀገራት ሸክም ነው የተረፋቸው የሚል ሰላቅ መሰል ሀሳብም ሲያጋሩ ነበርና በጣም ትንሽ አለ ስጋቱ። መግለጫው ምንድነው ይሄን ያህል እንደው ተለመደ ነው? ልክ ነው። ይሄ መጀመሪያ ያነሳው የሆርሙዝ ላይ አሁን ያጋጠመው ነገር የሜሞራንደም ኦፍ አንደርስታንዲንጉን አደጋ ውስጥ የሲዝ ፋየሩን አደጋ ውስጥ ይከተዋል ብዬ ነው ያልገምትም። ከዚህ በፊት ያነሳ ናቸው በጣም ይሄ ምዕራፍ እንዲዘጋ ከፍተኛ ፍላጎት አለ። ነዳጁም እየወጣ ከጦርነቱ በፊት ወደ ነበረበት ጊዜ ደርሷል እና እነዚህን ጥቅሞች
ባጋጠሙ ችግሮች የሚቀለበስ አይመስለኝም። የመነሻው የቅርብ ጊዜው ችግር መነሻ መርከቦች ሆርሙዝን ሲጠቀሙ የተፈቀደላቸው መስመር አለ። በዛ መስመር ይሄዱ እንጂ አልተዘጋም። ያለ ክፍያ ለሚመጡት 2 ወራት ኢራኖች ክፍት አድርገውታል። ያቺን በማስተካከል የሚፈታ ነው እንጂ ይሄ ሲዝ ፋየሩን ሜሞራንደም ኦፍ አንደርስታንዲንጉን ችግር ውስጥ የሚከተው አልመሰለኝም። ጥቅሙ ያመዝናል ከማፍረሱ ይልቅ። የጂሲሲ አገራት 6ቱና የአሜሪካ ውጭ ጉዳይ ሚኒስቴርም ባህሬን ሆነው መግለጫ ሰጥተዋል። እንግዲህ እነዚህ ጂሲሲ ሀገራት እና አሜሪካ ምንድነው የሚባባሉት? በጣም ስትራቴጂክ የሴኩሪቲ ወዳጅነት አለን። ማንኛውም ድርድር አሜሪካ ከኢራን ጋር ስትደራደር በመካከለኛው ምስራቅ ያሉ ወዳጆቻችንን ጥቅም አካተን ነው። ልክ የእስራኤልን ጥቅም እንደሚያካቱት የጂሲሲ ሀገራትንም ጥቅም እናካታለን ብለዋል። የጂሲሲ ሀገራት ደግሞ ዋና ፍላጎት ምንድነው? ሆርሙዝ ስትሬት ክፍት መሆን አለበት። ያለ ክፍያ መርከቦቻችን የነዳጅ ሽያጮቻችን መሳለጥ አለባቸው ነው የሚሉት። አሜሪካም ይሄን እንደግፋለን፣ ያለ ክፍያ ነው መከናወን ያለበት ነው የሚሉት። ኢራኖቹ ግን ቅድም አንተ እንዳነሳው የዚህ ሁሉ ችግር እኮ በመካከለኛው ምስራቅ የአሜሪካ መኖር ነው። አሜሪካ ብትወጣልን የሚሻለው እንዲያውም ሸክም ነው የተባለው። በእነሱ ጥቃት ሲደርስ ኢራን ላይ የአሜሪካ እንግዲህ አሜሪካ ሩቅ ስለሆነች አሜሪካ አልተጠቃችም። በቅርብ ያለው የሚሊታሪ አሴቶቿና ወዳጆቿን የተጠቁት እና ከአሜሪካ ጋር መስራታቸው እንዲያውም ሸክም ነው ያመጣባቸው የሚሉት ኢራኖች ለዛ ነው። ጂሲሲ ሀገራት ግን ኢራንን ቼክ ለማድረግ የአሜሪካን ወታደራዊ ድጋፍ ይፈልጋሉ። እንዲህ አይነት ነገር አለና ሁለቱም ይመላለሳሉ። አሜሪካም እነሱን አሳልፋ አትሰጥም። ስትራቴጂክ ወዳጅነት አለን ነው የሚሉት። የበለጠ እንዲጠናከርላቸው ነው እነ ዩኤኢ፣ እነ ኳታር፣ እነ ኩዌት ፍላጎታቸው የበለጠ ድጋፍ ይደረግልን፣ ሆርሙዝ ለወደፊቱ የፖለቲካ መሳሪያ እንዳይሆን አሜሪካ ታግዘን የሚል ዲክላሬሽን ስቴትመንት ከማናማ ባህሬን አውጥተዋል። ኢራን ደግሞ የሚሉት በቃ አሜሪካ እዚህ በመኖሯ ነው ችግር ውስጥ የገባ ነው እያሉ ነው። እየተካሄደ ያለው ስምምነቱ ፈር ከያዘ የእነሱም የሴኩሪቲ ፍላጎት መሳካቱ አይቀርም። ምናልባት ሆርሙዝ ነው ከስምምነቱ በኋላ የኔ ብቻ ነው ሆርሙዝ እያስከፈልኩም እቀጥላለሁ የምትለው ከሆነ ኢራን የምትል ከሆነ ችግር ውስጥ ይገባል። አንድ ተንታኝ ምን ሲሉ ሰምቻለሁ ቢኒ፣ አሁን የተመታው 4 ድሮን ኢራኖች ተኩሰው 3ቱን ኢንተርሴፕት አድርገዋቸው የአሜሪካ ሴንትኮም አንዱ የመታው የሲንጋፖር መርከብ ነው። ሲንጋፖር በታች የመርከቡ አካል ትንሽ ተጎዳ እንጂ ጉዞውን አላቋረጠም። ምናልባትም መልእክታዊ ነው የሚባል ነገር አለ። እኛ በሆርሙዝ ስትሬት ክፍያ አትጠይቁ የምትሉን ሲንጋፖር እኮ አላት ስትሬት ማላካ ስትሬት የሚባል አለ እና በዛ ሲታለፍ የሰርቪስ ቻርጅ አለ። ሲንጋፖር እንደዛ ታስከፍላለች እና ያቺንም መልእክት ለማስተላለፍ ይሆናል አይአርጂሲ የሲንጋፖርን ነካ ያደረገው የሚል አለ። ኦብቪየስሊ አሁን እቺ ክስተት ባትፈጠር ኖሮ እንደ መረጃ ሊኖረን አይችልም ነበር። አዎ እንደዛ የሲንጋፖሩን ነካ ያደረጉት መልእክት ለማስተላለፍ የሚል ነገር አለ። የጂሲሲ ሀገራትና የኢራን አሁን ያሉበት እንትን የስቴትመንት የዲክላሬሽናቸው እንዲህ አይነት ገጽታ አለው። ቢኒ ትንሽ አሁን ተስፈኛም ነን። በእርግጥ ኦፕቲሚስት መሆን ጥሩ ነው በዚህ ጉዳይ ላይ ምክንያቱም ደግመን የምናነሳው ምክንያቱም ይሄ ትንሽ እየሰፋ ሲሄድ በተወሰነ መጠን አንድ ጊዜ ኮሽ ሲል የነዳጅ ዋጋ የምታውቀው ነው በእነማን እንደሚዘወር ታውቀዋለህ። በአንድ አረፍተ ነገር ፕሬዚዳንት ዶናልድ ትራምፕ በሚጽፏት አረፍተ ነገር የአይአርጂሲ ሰዎች እነ መሐመድ ባጋር ጋሊባፍ በሚጽፏት ጽሁፍ አማካኝነት በሴኮንድ ወዲያውኑ ጽሁፉን እንዳነበብክ የነዳጅ ዋጋ በተወሰነ ፐርሰንት ጨመረ በበርሜል ወይም ደግሞ ይሄ የዓለም አቀፍ ስታንዳርዱ ብረንት የሚባለው በሱ ይሄን ያህል ፐርሰንት ጨመረ እስከ 4-3 እንደዚህ እያለ ይቀጥላል። አዎ እና ይሄም ለዚህም ነው እዚህ ቦታ ላይ በጣም አስቸጋሪ የሚያደርገው አንድ ነገር ኮሽ ባለ ቁጥር የዓለም ኢኮኖሚ አብሮ ነው ኮሽ የሚለው አብሮ ጫና ውስጥ ይገባልና ትንሽ በጣም አስቸጋሪ ያደርገዋል። ምናልባት እነዚህ ሀገራት እዚህ ሆርሙዝ ላይ እንቆያለን ብለን አላሰብንም ነበረ። ግን ክስተቱም
ኮርስ ብዙ ጊዜ እንደምልህ እኔ አርብ ለቅዳሜ የሆነ ሰምቲንግ ይፈጠራል መካከለኛው ምስራቅ ላይ በቃ ሁሌ እኮ ነው በጣም በሚገርም ሁኔታ ይፈጠራል። በእርግጥ በተለያዩ ጊዜያት ግን ኮመንሊ እነዚህ ሁለት ሀገራትና በተለይ ኢራንና እስራኤል የሆነ ነገር ውስጥ ሊገቡ ነው ሲባል የመጨረሻዎቹን ቀናት የሳምንቱን ተጠቀሙባቸዋል። ለምን እንደሆነ አናቅምና ይሄንን ስንመለከት ብዙ ምክንያቶች ይኖራቸዋል። ኦፍ ኮርስ አስቸጋሪ ነው። አውዱን በቃ ለመቃኘትም ፈታኝ ያደርገዋል። አንደኛው በሁለቱም በኩል ፕሬዚዳንት ዶናልድ ትራምፕም ምክትል ፕሬዚዳንታቸውም የሚጽፏቸውን ጽሁፎች ስትመለከት እርቅ ላይ ሆነው እየተደራደሩ አሁንም ዛቻ፣ አሁንም አሸንፈናል፣ አሁንም እንደዚህ ልናረጋቸው እንችላለን ምናምን ነው። በዛም በኩል እነ ሰይድ አባስ አራግቺም እነ ጋሊባፍ የሚባሉትም ነው ፔዜሽኪያን ብቻ ናቸው ፕሬዚዳንቱ አልፎ እንትን የሚሉት እንጂ በዛም በኩል ቁጥም ናቸው። በዛም በኩል ያሉትን ስትመለከት በኢራን በኩል ያሉትን ስትመለከት እንደዛ ነውና በርቅ መሀል ጸብ እንዳለ ያስታውቃል። ወይም ደግሞ አንዱ ሌላውን ወይ ለህዝባቸው ማሳየት ያለባቸው ለዓለምኛ እንደዚህ ነን ማለት የፈለጉት ይሆናል በሁለቱም በዋሽንግተንም በቴህራንም በኩልና ትንሽ አስቸጋሪ የሚያደርገው ይሄኛው ያረጋ ፖለቲካ የመራመድ ነገር አለ። ድርድሩ ማዕቀፉ ብቻውን ማዕቀፍ ሆኖ እንግዲህ ምንም ሊያሳካ የሚችለው ነገር የለም። አክተሮቹ ወይም ደግሞ የዚህ የጉዳዩ እንትኖች በትክክል ስራቸውን መስራት ካልቻሉ ወይም ደግሞ በሚፈለገው ልክ መሄድ ካልቻሉ እና ኢስላማባድም ምንም የሚያመጡት ነገር ላይኖር ይችላልና ትንሽ ያስቸግራል። ምናልባት ከሆርሙዝ ላይ አስቸጋሪ ነው ይሄ ባለፈው ያነሳ ነው። አንድ ከ14ቱ ነጥቦች መካከል የኮሙኒኬሽን ቻናል በጋራ የመፍጠር ነበረ በቴህራንና ዋሽንግተን። በሱም መግባባት የላቸውም። ያ ማለት እንዲህ አይነት መርከብ መጥቶላቸዋል፣ እንዲህ አይነት ሁኔታ አለ፣ አብረን እንደዚህ ብቻ በትብብር መስራት የሚችሉበትን ቻናል የመክፈት ወይም ደግሞ የኮሙኒኬሽናቸውን ስታብሊሽ ማድረግ ነበረ ሀሳባቸው። በሱም መግባባት የለም። እንግዲህ ዝም ብለን ሆርሙዝ እንኳን ብንወስዳት በሁለቱ ነገሮች አንደኛ በዛ እኔ ባልፈቀድኩት መስመር ለምን ትሄዳላችሁ ከተባለ የተቋቋመው መስሪያ ቤት ቻርጅ ሊያረግ ነው ማለት ነው። ኦፍ ኮርስ እኔ ካልኩት ውጭ አትሄዱ ነው። እንግዲህ ዓለም አቀፍ ውሃ ይባላል። ዓለም አቀፍ ውሃነቱንም ሊያጣ ይችላል ነው። ሁለተኛ ደግሞ ከኦማን ጋር በጋራ ለማስተዳደር የተስማሙበት ትንሽ ለአሜሪካን ፖለቲከኞች ቢሆን በተወሰነ መጠን ጥያቄ ያስነሳ ሆኖባቸዋል። ከዛ ውጭ ደግሞ ይሄ ኮሙኒኬሽን ቻናሉን በጋራ ያለ ስታብሊሽ ያለ ማድረግ ነገሮችን ስትመለከታቸው እውነትም እነዚህ ሀገራት የሆነ ችግር ውስጥ የመግባት አዝማም ያላቸው ተብሎ እንዲወሰድ አድርጎታልና ትንሽ እየሰፋ እየተለጠጠ በጣም አስቸጋሪ ነው። በሁለት ወራት ውስጥ 14ቱም ነጥቦች በየ14ቱ ነጥብ ውስጥ ያለው የታጨቀው ነገር እንደፈለክ የምትበተነው ስለሆነ ትንሽ አለመግባባታቸው እየጨመረ ሊሄድ ይችላል። ወደ ሊባኖስም ስንመጣ በደንብ እናየዋለን። ሜቢ እንደዚህ አይነት ነገሮች አንደኛው ግን ከጂሲሲ መግለጫና ከአሜሪካ መግለጫ ጋር ያበሳጫቸው ነገር ቢኖር የኢራን ፖለቲከኞችን በኒውክሌር ጉዳይ ላይ የተያዘው አቋም ነው። ዜሮ ኒውክሌር ነው ፍላጎታቸውና ያው እነሱ እነማን ናቸው እንደዚህ የሚሉ አይነት ነገር ነው። በእርግጥ ገልፎቹም አርፈው ለምን እንደማይቀመጡ አላቅም። አንዳንዴ እንደዚህ አይነት ነገር የአሜሪካን ይሄኛውን ውጥኗን ይሄ ከኢራንም ጋር የተገናኘውን ሀሳብ ባክ እናረጋለን የሚል የጋራ መግለጫም አለና እሱም ጭምር ነው ትንሽ ቴህራኖችን ያናደዳቸውና ያው ታውቁናላችሁ አይነት ነገር ይመስላል በብዙ ነገር። ምናልባት ትእዛዙ እዚህ ላይ የመካከለኛው ምስራቅ ፖለቲካ እንደው የሆነ እንትኑ ከድህረ ጦርነቱ የሚባለው እንግዲህ ፖስት ዋሩ አዲስ አክተር ወይም ደግሞ እነዚህ ሚድል ፓወር እያልን የምንጠራቸው ሀገራት አቅም ፈጥረው ሊመጡ ይችሉ ይሆን ወይም ደግሞ አሁን አዲስ አይነት ስርዓት የሚያመጣ ይሆን ወይስ ጂኦፖለቲካሊ እንደው አንተም እዛው አካባቢ ላይ ትምህርትም ብዙም ነገሮች ወደዛው ጠጋ ስለሚሉ ነው እና ጂኦፖለቲካሊ የሚለወጥ አዲስ ነገር ይኖረው ይሆን? ፕላስ ደግሞ እነዚህ the new actors ይሄ ሚድል ፓወርስ እየተባሉ የሚጠሩት የሆነ ቫኪዩም ሞልተው የሶቪየት ዘመንና የዩኤስን ዘመን አይነት ስሜት የሰጡት ይሆን መካከለኛው ምስራቅን? ፖሲብል ነው። ዩ ሲ እነዚህ ሚድል ፓወርስ የሚባሉት ከዚህ በፊት እንደምናውቀው አሜሪካ የደህንነት ጋራንቲ እየሰጠቻቸው የነዳጅ የጋዝ ንግዱ እንዲሳለጥ ነበር ሲሆን የነበረው። ይሄ የሆርሙዝ ጦርነት ያስተማራቸው ነገር ግን አሜሪካ 100% የሴኩሪቲ ጋራንቲ ልትሰጣቸው እንደማትችል ነውና
በደንብ ራሳቸውን ማጠናከር ላይ በተለይ እነ ዩኤኢ እነ ሳውዲ የበለጠ ራሳቸውን ማጠናከር ላይ ስራ እየሰሩ ነው። አሜሪካን ብቻ ሳይሆን ደግሞ ለሴኩሪቲያችን ሲባል ከሌሎች ሀገራት ጋር ከነ ቻይናም ጋር አብሮ የመስራት ፍላጎቱ አለ። ከጦርነቱ በፊት ከነበራቸው ሚና በላይ እነ ዩኤኢ እነ ሳውዲ ጠንከር ብለው ሄደው አሜሪካም እዛ ቤዞቿን እንደማትዘጋ ግልጽ ነው። አሜሪካም ትኑር፣ እኛም ደግሞ የራሳችንን ደህንነት የበለጠ በራሳችን እጅ እናደርገዋለን የሚል ፍላጎት ታይባቸዋል። እንዲህ አይነት የአክተሮች ሚና ጠንከር ያለ የአረብ ሀገራት ሚና ወደፊት እንደሚኖር ይገመታል። እነዚህ የመካከለኛው ምስራቅ ሀገሮች እነ ሳውዲ እነ ዩኤኢ በሀብት በቴክኖሎጂካል ካፓቢሊቲ የዋዛ አይደሉም። እጅግ በጣም ፕሮስፐረስ ናቸው፣ ሀብታሞች ናቸው እና እነዚህን ፍላጎቶቻቸውን ለማሳካት እድል አላቸው። ወደዛ የመሄድ ነገር ታያለ። አንድ ምሳሌ እንደው ለማስረዳት ጃፓን ይሄ አሁን እየተካሄደ ያለው ከቻይና ጋር ያላቸውን ነገር ፓሲፊስት የነበሩበትን ፖሊሲ አሁን ሚሊተሪ መሳሪያዎች ወደ ማምረት እየቀየሩት ነው። አሁን ያሉት ጠቅላይ ሚኒስትር ብለናል የጃፓን ነው እና መሳሪያዎች አምርተን ለዓለም ገበያ እንሸጣለን ሲባል አንደኛ ለመግዛት ራሱ የተሰለፈችው ዩናይትድ አረብ ኤሚሬትስ ናት እና አውስትራሊያ እና ዩናይትድ አረብ ኤሚሬትስ ከጃፓን የጦር መሳሪያ ለመግዛት ፍላጎት አለ። ይሄን ስታይ ይሄ የሆርሙዝ ጦርነት አሜሪካም ትደግፈን አሜሪካም ትኑር፣ በዛውም ደግሞ ራሳችን ለመጠበቅ ማጠናከር አለብን ብለው ወደፊት በመካከለኛው ምስራቅ ውስጥ በዛ ጂኦግራፊ ውስጥ ወሳኝ አክተሮች የነ ሳውዲ የነ ዩኤኢ እንደ ድሮው ተቀባይ ብቻ ሳይሆን ፕሮአክቲቭ ሆነው ሜጀር አክተርስ ሆነው መውጣታቸው የሚቀር አይመስለኝም። ጂኦግራፊካሊ ትልቅ ናት ኢራን። እነዚህ እነ ዩኤኢ እነ ኳታር ምናምን ብናያቸው ጂኦግራፊካሊ ትንሽ ናቸው እንጂ በሀብት በቴክኖሎጂካል ካፓቢሊቲ በጣም ትልቅ ደረጃ የደረሱ ናቸው እና ወደፊት ራሳቸውን እያጠናከሩ የሚሄዱበት ትሬንድ ይታያል። ቢኒ አለ እንደዛ። ኦኬ ልክ ነው። ቢያንስ እንኳን እንደነዚህ አይነት ሀገራት በራሳቸው መንገድ መቆምም እንዳለባቸው ተምረውበታል። ምክንያቱም አሜሪካ ፍጹም ነው ታድ የተሰኙት የአየር መከላከያ ስርዓት አያስነኩንም ብለው ነበር የሚያስቡት። ካታርን ኢራንን መታታለች፣ እስራኤልም ቀደም ሲል መታታለች። ሶ አሜሪካ ሪስፖንድ ለማድረግ የሞከረችበት መጠን የምናውቀው አይነት ሆኗል። ስለዚህ ካታር ምንድነው ምርጫዋ? ራሷን ማጠናከር አይነት ነው። ስለዚህ ደግሞ በተወሰነ መጠን ጂኦፖለቲካሊም በዓለም አቀፍ መድረኮች ላይም ከዚህ በፊት አሜሪካ ላይ ዲፔንድ ያደረገው የሴኩሪቲ ጉዳያቸው ሌሎች አማራጮችንም የማየት እንዲያውም ራሽያን፣ ቻይናን የመሳሰሉ ሀገራት ከዚህ በፊትም ግንኙነታቸው በጎ ነው። በእርግጥ እነዚህ የገልፍ ሀገራት ከሁሉም ጋር የመስራት ባህልና ልምድ ነው ያላቸው። ሰላም ይፈልጋሉ ተብሎ ይታሰባል። ኦፍ ኮርስ በዛ መንገድ እንግዲህ አሁን ሌሎች አማራጮችንም የመከተል ነገር አሜሪካ እስከዚህ ልክ ነው የምትጠብቀን፣ ሶ ራሳችንን እናጠናክር፣ ከራሳችን ማጠናከርን ባሻገር ሌሎች አጋሮችንም ማየት አለብን የሚል ነገር ይኖራቸዋል። ምንም እንኳን ኢራን ከነዚህ ከገልፎቹ ሀገራት በተቃራኒው የሆኑ ኃይሎች ጋር በመስራት ስለምትታወቅ ራሽያ እንግዲህ ቻይና፣ ራሽያ የመሳሰሉ ሀገራት ከኢራን ጋር እንደሚሰሩ ይታወቃል። ግን ኢራንም ለምን ከሩሲያ ጋር ሰራችሁ የምትል ሀገር አይደለችም በባህሪዋ። ሩሲያም ብትሆን የአሜሪካ ጋር የሚሰራ ለምን እኔ ጋር ይሰራል የምትል ሀገር አይደለችም እና እንዳልከው የሆነ ትንሽ ለየት ያለ የመካከለኛው ምስራቅ ፖለቲካ የመቀረጽ እድል ሊኖረው ይችላል። ብዙ ነገሮቹ ግን የሚወሳሰበው ማን ይምራ ማን አይምራ የሚል አይደለም። ኢራንም ከዚህ በኋላም በራሷ በጣም ልትጠናከርም ትችል ይሆናል። ዊ ዶንት ናው። ወይም ደግሞ በዚህ ስምምነት መሰረት ጫና ውስጥ ልትገባ ትችላለች። ዊ ዶንት ናው። ግን የገልፎቹን እርግጠኛ ሆነን መናገር የምንችለው ብዙ ትምህርት ወስደውበታል። ትምህርት የወሰዱት አሜሪካም እንደማታደናቸው ትምህርት ወስደዋል። ሁለተኛ ኢራንም እንደማትዋቸው ትምህርት ወስደዋል። ሶ እንዲህ አይነት ትምህርት የወሰደ ራሱ ማጠንከር ግዴታ ይሆናልና እንዲህ አይነት አዲስ አይነት የጂኦፖለቲካ ለውጥ ሊያመጣ ይችላል። ኢቨን ከእስራኤል ጋር ይህ በአብርሃም አኮርድ ስምምነት የሚባለው አለ አይደል? 2020 ፕሬዚዳንት ዶናልድ ትራምፕ በእሳቸው አማካኝነት አረብ ኤሚሬቶች ኦፍ ኮርስ ከእስራኤል ጋር እንደምትሰራ ግልጽ ነው። እንዲያውም ሰሞኑን ትናንት ነው እንዲያውም ኢራን አሜሪካ የእስራኤልን
የጦር ጀቶች አደብ ማስገዛት አለባት፣ በአንዳንድ አካባቢዎች እንቅስቃሴዎች እያደረጉ ነው የሚል ሀሳብ በተለይ ይሄ ዩኒፋይድ ኮማንድ የሚባለው እሱ ነው ያወጣው ይሄን መግለጫና የት ቦታ ቢታዩ ነው የሚል ጥያቄም ያስነሳል። አልተናገሩም የት እንደሆነ ግን እንቅስቃሴዎች እንዳሉ ተናግረዋል። ስለዚህ ያ እንቅስቃሴ በእርግጥም እነ ገልፍ ሀገራት ኦፍ ኮርስ እንደ አረብ ኤሚሬቶች ሊሆን ይችላል በዛ አይነት መንገድ ሊቀጥል ይችላል። አረብ ኤሚሬቶች ባይዞይ ትንሽ ከዚህ በፊት ባነሳናቸው አካባቢዎችን በዚህ ግሬተር ቱንም እና ሌሰር ቱንም በሚባሉት በነሱ በሶስት ደሴቶች አማካኝነትም ጥያቄ አላት። በዛ ላይ ደግሞ ፖለቲካሊም የሆነ ፍላጎት እንዳላት ይታወቃልና ትንሽ አስቸጋሪ ሊሆን ይችላል። አረብ ኤሚሬቶች እና ሳውዲ ይለይላቸዋል ከኢራን ጋር ያላቸውን ግንኙነት በፊትም ጥያቄ ውስጥ በተለይ ደግሞ የሳውዲ ሊለይ ይችላል የሚል ሀሳብ አለ። ኦፍኮርስ አዲስ አይነት የጂኦፖለቲካ አውድ ልንመለከት እንችላለን መካከለኛው ምስራቅ የሚለው በስፋት ይነሳል። ምናልባት በሁለቱም በኩል ያለው መካረር ከምን የመነጨ ነው? ይሄን ያህል ማለት ለህዝባቸውስ እሺ እያሸነፍን ነው ለማለት ወይም ደግሞ በዓለም መድረክ ላይ እኛ ገናና ነን ለማለት ሁለቱም እንትን ሊሉ ይችላሉ። በእንደዚህ አይነት በትልቅ ማዕቀፍ ውስጥ ያለ ስምምነት እንደው የተለመደ ሊሆን ይችላል። በዚህ ልክ ደግሞ እንደው እየታረክ እየተስማማ ስዊዘርላንድ ውስጥ ሆና እየተነጋገርክ ወዲያውኑ አንዱ ሲወጣ እኮ የሚጽፈው ነገር በጣም እነዚህ ነገር ምንድነው አልተስማሙም እንዴት ላለ ተስማምተዋል ይሉሃል ግን የቃላት ልውውጡ አደገኛ ነው። ምንድነው ይሄ ነገር እንደው ትንሽ አስቸጋሪ ያደርገዋል። የተለያየ መነሻ አለው። የቅድሙ ይሄ የገልፍ ሀገራትና የኢራን ወደፊት ጂኦፖለቲካሊ እንዴት ይሆናሉ የሚለው ነገር አንድ በዓለም አቀፍ ደረጃም እየተካሄደ ያለ የአሜሪካ እንቅስቃሴ አለ። ለምሳሌ ወታደሮቿን የሚሊተሪ አሴቶቿን ከምዕራብ አውሮፓ ይልቅ ወደዚህ ወደ ኤዥያ ቻይናን ሜጀር ኮምፒቲተር ናት የሚሏትን ቻይናን ቼክ ለማድረግ የሚያደርጉት እንቅስቃሴ አለ። በኋላ ኔቶ ላይ ስንመጣ እናነሳ ይሆናል እንጂ ልክ እንደዛ መካከለኛው ምስራቅም ያሏቸውን ኃይሎች ምናልባት ወደ ኤዥያ ወደ ኢስት ኤዥያ ለማንቀሳቀስ ለሚድል ፓወሮቹ ቦታ የመፍቀድ ነገር ታያለ። አሜሪካውያን እንዲ ሚድል ፓወሮቹ እነሱ ፑል አውት በሚያደርጉበት ሰዓት ሚድል ፓወሮቹ ሚድል ኢስትን ፊል እንዲያደርጉ ያን የፓወር ቫኪዩም እንዳይከሰት ዩኤኢን እነ ሳኡዲን እንደ ሚድል ፓወር ኢንጌጅ እንዲያደርጉ እድል እየተሰጣቸው ነው። እንዲህ አይነት የአሜሪካ ግሎባል ስትራቴጂም አንድ ፋክተር ነው። አንደኛ ይሄ በድርድር መሀል እየወጡ የሚናገሩት በጣም ኃይለኛ ነገር እንግዲህ ይሄ የፕሮፓጋንዳ ዋርፌር አካልም ሊሆን ይችላል። ቅድም ደግሞ አንተ አንስተዋል ምናልባት ኢኮኖሚያዊ ጥቅም ይኖረው ይሆን እንዴት ላለ አንድ ስቴትመንት ፕሬዚዳንት ትራምፕ ሲጽፉ የነዳጅ ዋጋ ከፍ ዝቅ ይላል። ከኢራን ሳይድም እንትን ሲል ከፍ ዝቅ ይላል። እነዚህ ስፔኩሌተርስ ንግግሩን እያዩ የነዳጅ ዋጋ ከፍ ዝቅ የሚያደርጉት ለነዛ ሰርቪስ እስኪሆን ነው ወይስ ዝም ብሎ የፕሮፓጋንዳ ዋርፌር ነው ሊያስብል ይችላል እንጂ እነዛ ተደራዳሪዎች ብዙ ጊዜ አንተ ተደራዳሪ ስትሆን ጉዳይ ላይ መጠመድ አለብህ። እንዲህ በጣም የሚናፈሱ ጉዳዮች አንተ ሊጠምዱ አይገባም። ልክ እንደ ሌዘር ቢም በቃ ጉዳይና ጉዳይን ይዘ አተኩር፣ ይሄ ንፋሱን በኋላ ትደርስበታለህ ነው የሚባለውና እየወጡ የሚናገሩት ይሄ እየተካሄደ ያለውን ትራክ ብዙ አፌክት ላይ ያደርገው ይችላል። ግን የነሱ እንትን የፕሮፓጋንዳ ዋርፌር ያው አሜሪካም ሀያል ሀገር ናት ብንደራደርም ስቲል ዊ አር ኢን ፓወር ይላሉ። ኢራኒያን ደግሞ ብዙ ችግር ቢገጥመንም ዊ አር ስቲል ጠንካሮች ነን የሚለውን የፕሮፓጋንዳ ዋርፌር አካል አድርገን መውሰድ እንችላለን። ከዛ በመለስ ደግሞ ማን ያውቃል በዚህ ንግግር ኢኮኖሚያዊ ቤኔፊት የሚያገኙ መልቲናሽናል ካምፓኒስ ቢኖሩስ እና በጣም ነው ቮላታይል የሚያደርገው አንድ ንግግር አንዲት እንቅስቃሴ የነዳጅና በዓለም ላይ የሚካሄደው የነዳጅ ገበያ ያተረማምሰዋል። እሱም አለበት ወይ ትላለ። እነዚህ ተጨማምሮ ነው እንጂ የቴክኒካል ድርድሩ እየተካሄደ ነው። ሁለቱም አካላት ሰላም ይፈልጋሉ። መቀጠሉ አይቀሬ ነው። በእነዚህ በንግግሮች የሚደናቀፍ ነገር አይመስልም። በንግግሮቹ ብቻ ሳይሆን ትናንት ሌሊት ባጋጠሙ ትንሽ መተኳኮሶችም ይሄ ድርድር ፌል የሚያደርግ አይመስለኝም። ዓለም አቀፍ ፍላጎት ስላለ የሆርሙዝን ኮንፍሊክት ምዕራፍ ለመዝጋት ፍላጎት ስላለ ያን የሚመስለኝ ልክ ነው። እኔ እንዲያውም አቶሚክ ቦምብ ተኩስ ይችላል ወይም ደግሞ እንደዛ አይነት ስጋት አለ ከሚሉ መንግስታት በላይ
የሆርሙዝን ጉዳይ ወይም ደግሞ መካከለኛው ምስራቅ ላይ የሆነ ነገር ሊከሰት ነው የሚለው በዓለም ምጣኔ ሀብት ላይ ከፍተኛ ጫና ሲፈጥር እያየን ነው። ብዙ ጊዜ አሁን ለምሳሌ የሩሲያን ስትመለከት ይሄ የኒውክሌር ትሬሽሆልድ የሚባለውን ወይም ደግሞ ኒውክሌር መቼ ነው መጠቀም ያለብን አቶሚክ ቦምብን መቼ ነው የምንተኩሰው በሚለው 1-3 ጊዜ ሰርተውታል። ይሄን ህጋቸውን 2024 ላይ ዝቅ አድርገውታል። ሌሎች ሶስተኛው የኛ ወዳጅ በሌላ ኒውክሌር በታጠቀ ሀገር የጦር መሳሪያ ድጋፍ ተደርጎለት ወይም ደግሞ ኒውክሌር ባይኖርህም ግን ሌላ ኒውክሌር ያለው ሀገር አስታጥቆ ከመታን ኒውክሌርን መጠቀም እንችላለን። ያኛውንም ሀገር እንዲህ አይነት ነገሮች ማሻሻያ ሲያደርጉ እንኳን 2004 ላይ አሻሽለውታል ፑቲን። እንደዛ ሆኖ እንኳን ዓለም ስትሸበረ አላየንም። ግን ይሄኛው እንዳልከው ዛሬ ምሽቱን ጠብቆ አደገኛ የሆነ ጥቃት አለ ሲባል ነዳጅ የትና የት ነውና እንዳልከው ሁለት ነገር ያሳያል። አንደኛ እንዳልከው እነዚህ ከዚህ ጉዳይ ተጠቃሚ ሆኑ እነዚህ ጃንት የሆነ የኢኮኖሚ ካምፓኒ ያላቸው እነሱ ድራይቭ ሊያደርጉት ይችላሉ። ሎቢስት የሚባለውም አብሮ በዛው መንገድ ሎቢስት እንግዲህ የጦር መሳሪያ መሸጥ ብቻ አይደለም። ሎቢስት ከነዚህ ኩባንያዎች ጋር ሊሰሩ አይችሉም ወይ የሚለው አለን ከኢኮኖሚ ፐርስፔክቲቭ እንኳን ብናየውና በሌላ መንገድ ደግሞ ብዙ ጥያቄዎችን ሊያስነሳ ቢችልም በአሜሪካ ውስጥም ባለው ሁኔታ እነ ፕሬዚዳንት ዶናልድ ትራምፕም ነጋዴ እስከሆኑ ድረስ ትራንዛክሽናል ስለሆኑ የንግድ ሰው ናቸው። ምን ታስቦ ከምን ጀርባ ምናምን የሚል ጥያቄ እንዲሁ ዝም ብለን እናነሳ እንችላለን ከጉዳዩ ጋር ከመቆየታችን አንጻር እና ብዙ ነገሮች ጥያቄ የሚነሳባቸው ናቸው። ግን አሁንም ከዚህ በፊት አንተ በጣም ለእንትን የቀረበ ለሰላም የቀረበ ነገር እንዳላቸው ተነግረኝ ነበር። እኔ ደግሞ በጣም እጠራጠራለሁ። ግን አሁን ደግሞ እንደዚህ እየተተኳኩሱም ቢሆን ለሰላም የሚሄድ እንትን ያላቸው ይመስለኛል። እኔም ወደዛ እየመጣው ነው። ምክንያቱም አሜሪካ ውስጥም ፖፑላር አይደለም። ባለፈው አንተ እንዳልከው ማንም አይወደውም። ይሄ ጦርነት ብዙ ጥያቄ የሚነሳበት ነው። በፖለቲከኞቹም በህዝቡም ዘንድ አይፈለግም። ዓለም ትሬንዷም ሩሲያና ዩክሬን ሲዋጉ ቢቀጥሉ ይሻላል እንጂ የሆርሙዝ ጉዳይ የሰለቻት ሆኖ ታይቷልና ትንሽ አስቸጋሪ ሊያደርገው የሚችል አንዳንድ ነጥቦች ሊኖሩ ይችላሉ። ግን በቀላሉ ሊሳካ ይችላል ተብሎ ይታሰባል። የሁኔታዎች እንግዲህ መሰነካከል የሌሊቱ የተፈጠረው መተኳኮስ ሳይሆን ከዚህ ቀደም አንተና እኔ በደንብ ያነሳናቸው የነ ሊባኖስ ጉዳይ፣ የሆርሙዝ ጉዳይ እንደዚህ የኒውክሌር ጉዳይ ገና የሚነሱ አሉ። ወደፊት ኒውክሌሩ ምናምን በደንብ አልመጡበትም። እሱ ላይ ሲመጡ ልዩነት ይፈጠራልና ሊባኖስ ላይ አንድ ትልቅ ክስተቱ እንግዲህ ባለ 14 ነጥብ የተባለው 14 ነጥብ ይወዳሉ መሰለኝ ትራምፕ ልክ እንደ ኢራኑ ስምምነት አይነት ነገር ባለ 14 ነጥብ ስምምነት ተደርጓል ዋሽንግተን ውስጥ እና ማርኮ ሩቢዮ እንግዲህ መጀመሪያ ብለውታል። እስቲ እንግዲህ እናያለን ምን እንደሚሆን። ግን 14ቱንም ነጥቦች እያዩዋቸው ነበርና ሄዝቦላ ላይ ያነጣጠሩ ናቸው። ደግሞ በቴክኒካሊ በተዘዋዋሪ ደግሞ ኢራንን ስም ባይጠራም ይናኳታልና በዛ ላይ ሄዝቦላም እንደማይቀበለው አሳውቀዋል። ማታ ተቃውሞም ነበረ ቤሩት ላይ አንቀበልም በሚል ግን ዞሮ ስምምነት ነው በሚል በበጎ ነገር የሚያዝ ስምምነት ተደርሷል። የሊባኖስን ጉዳይ እንዴት ይታያል የሚለውን እስቲ በደንብ እናንሳ። በጣም ጥሩ። እንግዲህ ይሄ የመካከለኛው የእስራኤል የአሜሪካ የኢራን ጦርነት የደቡብ ሊባኖስ ጉዳይም አንዱ አካሉ ነው። በጣም የተሳሰረ ነውና የኢራንና የአሜሪካ እንግዲህ በሜሞራንደም ኦፍ አንደርስታንዲንግ ትንሽ ጋብ ብሎልናል። የደቡብ ሊባኖስ ጉዳይ ነው መስመር ያልያዘው። እንዳልከው ትናንትና ፍሮም ዋሽንግተን የውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ አደራድሯቸዋል። በአሜሪካ የእስራኤል አምባሳደር፣ በአሜሪካ የሊባኖስ አምባሳደርና አሜሪካ ሆነው ባለ የሶስትዮሽ ስምምነት ዲክሌር አድርገዋል። ያ ዲክላሬሽን ገና እንደወጣ እንግዲህ የሊባኖስ መንግስት ተቀብሎታል። የእስራኤል መንግስትም ኮንዲሽናሊ ተቀብሎታል። የእስራኤሉ አምባሳደር ስለተፈራረሙ አሜሪካም ደግፈዋለች። ያልተቀበለው ማን ነው? ሂዝቦላ። ከሂዝቦላ ጀርባ ደግሞ ኢራን እንደምትሆን ግልጽ ነው። ለምንድን ነው ሂዝቦላ የማይቀበለው? ይሄ ስምምነት ምንድነው የሚለው? እስራኤል የተወሰኑ ቦታዎችን ባለፈው አንስተን ነበር እንደ ፓይለት እንደ ሙከራ ቦታ ይሄ ሊታኒ ሪቨር የሚሉት አለ። ከእስራኤል የተወሰኑ ኪሎ ሜትሮች ከፍ ብለ የምታገኘው ሪቨር አለ። ከዚህ ከደቡብ ምስራቅ ሊባኖስ አካባቢ ተነስቶ ወደ ሜዲትራኒያን ባህር የሚገባ ነው። ቅድም እንደውም ዳይሬክተራችን በደንብ ሲያሳየን ነበረ ስለ ሆርሙዝ አካባቢ ስንወያይ። ሊታኒ ሪቨር እና እነዚህ ፓይለት ኤሪያዎች ያሏቸው
ከሊታኒ ሪቨር በስተደቡብና በስተሰሜን ሁለት ቦታዎችን የእስራኤል ወታደሮች ለቀው ይወጡና ለሊባኖስ መንግስት ያስረክባሉ። እና ያን እያዩ የእስራኤል ሴኩሪቲ አደጋ ውስጥ ካልገባ ቀስ እያለን እናፈገፍጋለን ነው የሚሉት። የሴኩሪቲ ደህንነታችን እስካልተረጋገጠ ድረስ አንወጣም፣ ወታደሮቻችንን አናወጣም ብለዋል እስራኤሎች። ሂዝቦላ ደግሞ ይሁንና ሊታኒ ሪቨር የሚባለው እንደዛ ብለዋል እስራኤሎች። ሂዝቦላ ደግሞ በፍጹም ለቀው መውጣት አለባቸው፣ ይሄን ድርድር አንቀበልም። የሊባኖስ መንግስት እዚህ ጋር ያለውን ይሄ ማለት ነውና እቺ ሰማያዊዋ ናት እንግዲህ ሊታኒ ሪቨር የሚሉት ከደቡብ ምስራቅ ሊባኖስ ኤሪያዎች ይነሳና ሜዲትራኒያን ባህር የሚገባ ወንዝ ነው። ሂዝቦላ የሚለው ለቃችሁ መውጣት አለባችሁ እስራኤሎች ከአካባቢያቸው። ይቅርታ እንጂ ተመጣበታለ። ይሄ የሎ ላይን ብላ እስራኤል ያሰመረችው በጣም አደገኛ እኮ ነው። እንደ ሴኩሪቲ ዞን ብለው ሴኩሪቲ ዞን ይሄ አሁን ሙሉ በቃ ዋና የ600 ምናምን አካባቢ የሚሆን የሊባኖስ ግዛት ነውና በደንብ ባስመራዋለች። ሙሉ እስራኤል በዚህ በቢጫው ተከቧል። እስራኤል አሁን ሴፍ ዞን ላይ ናት ማለት ነው። ምንም እንኳን አየር ላይ ጥቃቱን ሊበረታባት ቢችልም ከዛ አሁን የተፈቀደው አንተ እንዳልከው ከሰሜናዊ በሲማናዊ ሊታኒና በደቡባዊ ሊታኒ ይወጣሉ ሁለት ኤሪያዎች እንደ ፓይለት ተብሎ ሁለት ኤሪያዎች ላይ እሱን ደግሞ የሚሞሉበት መንገድ ፈኒ ግን ኤኒዌይ ስምምነት እንደዛ ነው የሚለው። ይሄ ቢጫ ኤሪያ የሚባለው ሰሜን እስራኤልና በ6 ቀን ጦርነት ከሲሪያ የተወሰደ የጎላን ሃይትስ እዛም ስላሉ እነሱን ለመጠበቅ ተብሎ እንደ ሴኩሪቲ ዞን እንትን ብሏል። ከሊታኒ ሪቨር የምንወጣው እነዛን ሁለት ኤሪያዎች ብቻ ለሊባኖስ መንግስት ነው የምንሰጠው፣ ለሂዝቦላም አይደለም። ለሊባኖስ መንግስት እንሰጣለን ብለዋል። ሂዝቦላስ ወዲያው ምን አለ? በፍጹም የሊባኖስ መንግስት ይሄን ስምምነት አስፈጽማለሁ ካለ ለእርስ በርስ ጦርነት ይዘጋጅ፣ ምንም ጥያቄ የለም። እኛን በፍጹም አያስገድደንም ነው የሚሉት። ባለፈው አንስተነው ነበር ሺያዎች የመጀመሪያው ካሊፍ ምናምን ስንል ትናንትና በሺያዎች ውስጥ አሹራ የሚባል በዓል አለ እና ኢማም ሁሴን የተገደሉበትን ኢራቅ ውስጥ ካርባላ ላይ እሱን እያከበሩ ነበር። እንደዚህ እያረጉ የሀዘን ምልክት የኢራኑንም ፕሬዚዳንት አይተናቸዋል እንደዛ ሲያረጉና እዛ ላይ ሰልፍ ወጥተዋል። የደቡብ ሊባኖስ ነዋሪዎች ቤይሩት ላይ ወጥተዋል፣ ተቃውሞ ማለት ነው። እንደዛ አድርገዋል እና ሁለት ነገር ታያለ። መስማማታቸው እንደው ለሰላም ፍሬምወርክ መፈራረማቸው እነዚህ ሶስቱ አካላት እሰየው ነው። የተወሰነ መንገድ አንዳንዴ መንገድ ይቀንሳል፣ መውደቅም ወደፊት ይባላል። ወደፊት ብትወድቅ ራሱ ትንሽ መንገድ ይቀንሳል። መስማማታቸው ጥሩ ነው። ይሄን ደግሞ ዘ ኤሌፋንት ኢን ዘ ሩም የሚባለውን ሂዝቦላን የሱንም ጥቅም ማስከበር ያስፈልጋል እና ሂዝቦላን ሳያካትቱ እንደዛ ማለቱ ችግር ውስጥ ገባ። ልክ ከዚህ በፊት የኢራንና የአሜሪካ ስምምነት የእስራኤልን ሴኩሪቲ ካላስከበረ ብዙም ትርጉም ላይኖረው ይችላል። እንዳልነው የደቡብ ሊባኖስ ጉዳይ ያለ ሂዝቦላ የመሳካት እድሉ እጅግ በጣም ከባድ ነው እና እንዲህ አይነት ነገር መስማማታቸው ደስ ይላል። ትናንት ማታ ወደ 3 ሰዓት ግድም መስማታቸው መፈራረማችን ጥሩ ነው። ግን ወዲያው ደግሞ ሂዝቦላ እምቢ ብሏል። የሊባኖስ መንግስት ጫና ካደረገ ከዚህ በፊት እንደነበረው በ80ዎቹ በ70ዎቹ እንደነበረው ለእርስ በርስ ጦርነት ይዘጋጅ የሚል ነገር ሰምተናል። እንዲህ ነው ደቡብ ሊባኖስ እንግዲህ ትንሽ እንደዛ የሚመስልም ነገር አለው። ግን እነዚህ ለምሳሌ ከ14ቱ ነጥቦች ሁለተኛው ነጥብ ብትወስድ እንኳን አንተም እንዳነሳው የኢራን ጦር የሊባኖስ ጦር አካባቢውን ይቆጣጠራል አክሮስ ሊባኖን። ከዛም በኋላ እንግዲህ ነን ስቴት የሆኑ አርምድ ግሩፕ ስሙን ሜንሽን አላረገውም ዲስአርም ያደርጋሉ፣ ትጥቅ ይፈታል። ትጥቅ የሚያስፈታው ማን ነው? የሊባኖስ ጦር ጭምር ነው። እና ይሄ እኮ ነናይም ቃሲም እንዳሉትም ጭምር ነው እርስ በርስ ጦርነት ሊያስከስል ይችላልና ከዛም በኋላ እንዲህም ብሎ ነጥብ 2 ላይ የተቀመጠው የእስራኤል ኃይሎች ግራጁዋሊ ዊዝድሮ ያረጋሉ ከሊባኖስ። ልክ ነው። ግራጁዋሊ ይሄን ይለቃሉ። ሶስተኛው ነጥብ 3 ላይ ስቴት ደግሞ የሊባኖስ አካባቢውን ወይም ደግሞ እነዚህ ኢኒሻል ፓይለት ዞን የሚባሉትን ሁለቱን ምናምን ከተሰጣት በኋላ ከያዘች በኋላ ሁለቱን ከዛ የጦሩ
ራሷ ዲስአርም እያረገች ሊባኖስ ጦርን እያስፈታች ማለት ሄዝቦላ ነው ባጭሩ ወይም ሌሎች ግሩፖችም ካሉ እያረገች እስራኤል በዛ አማካኝነት እሷም ሴፍ እየሆነች ትወጣለች ነው ከአካባቢው። አራተኛው ነጥብ ስትመለከተው ደግሞ አንዱ የሌላውን ወይም ደግሞ ነን ስቴት አርም ግሩፕ የሚባሉትን መንግስት ያልሆኑ ሄዝቦላ ማለት ነው ባጭሩ እሱን ዲስአርም ያረጋሉ፣ ትጥቅ ያስፈታሉ። ትጥቅ የሚያስፈቱት ራሳቸው የሊባኖስ መንግስትም ጭምር ሆኖ ነው። እንደዚህ ያለ ሄዳል። ሰባተኛው ነጥብ ላይ ስትሄድ ሊባኖስና እስራኤል እርስ በርስ ራስን በመከላከል መብት ለምሳሌ ሊባኖስም ራሷን የመከላከል መብት አላት ተብሎ ይወሰዳል። እስራኤልም የራሷን የመከላከል መብት አላት ተብሎ ይወሰዳል። ስምምነታቸውም ይሄ ሆኗል። ይሄ ከሆነ በኋላ አሁንም ነን ስቴት የሆነ አክተር ካለ በዛ ላይ ደግሞ ሶስተኛ ሀገር ጣልቃ እንዲገባባቸው አይፈቅዱም። ማናት እቺ ሶስተኛ ሀገር? ኢራን ናት ባጭሩ። ስለዚህ ይሄ ስምምነት በሙሉ ትንሽ አስቸጋሪ ያደርገዋልና ሁሉንም ነገር ስትመለከተው ያስቸግራል። ዘጠነኛው ላይ ደግሞ the US will support efforts to strengthen the Lebanon army ነው የሚለው። የሊባኖስን አርሚ ጦር የምታጠናክረው የምትደግፈው ማናት? አሜሪካ ነች። ስለዚህ አሜሪካ ስትደግፍ የእስራኤል ፍላጎት ምን እየሆነ ነው አብሮ እየተጠበቀላት ይሄዳል አይነት ነውና ሙሉ 14 ነጥቡም በዛ ልክ ይታያል። መጨረሻው ላይ ያለው ሁለቱም የፕሬዚዳንት ዶናልድ ትራምፕን አስተዳደር ፕሬዝ አድርገዋል ይላል። እንግዲህ ከአንደኛ አንድ ንጉሳዊ ባህሪ ካላቸው ፕሬዚዳንትም የሚጠበቅ ሊሆን ይችላል። እንደዚህ አይነት ነገሮች አሉና ግን አብዛኛው ትንሽ ሄዝቦላ እንደሆነ ኤንቲቲ በአገሪቱ ፓርላማ ውስጥ ትልቅ ሚና እንዳለው አፈጉባኤ እንደሚወክል ወይም ደግሞ ወንበርም አለው ከ2009 በኋላ ሶስት አይደሉ እንትናቸው በዚህ በሜሮናይት ክርስቲያን በሱኒና በሺያ ስለዚህ ሀገሪቱ ፓርላማ በዛ ከተቋቋመ አሁን ሄዝቦላ የለም ሲባል እንደ ህዝብ ሺያ የሚባለው ወይም ደግሞ እንደ ኮሚኒቲ ብትወስደው ሊወከል ይችላል። ግን ሄዝቦላ ደግሞ ያን ግሩፕ የወከለ ስለሆነ እሱን ደግሞ ዲስአርም ማድረግ ትንሽ አስቸጋሪ ሊያደርግ ይችላል። ግን ሙሉ 14ቱንም ነጥቦች ስመለከታቸው ሄዝቦላ ኦፍ ኮርስ የጦርነቱ መነሻም ያው በሄዝቦላ አማካኝነት እንደሆነ ስለሚታወቅ ሊሆን ይችላል። 14ቱም ግን ሄዝቦላ እንኳን ነፍስ እንዲዘራ አይፈልጉም። ኦፍ ኮርስ ግን እንደው ትንሽ የፖለቲካ ኤንጌጅመንት ቢኖረው መልካም ነበረ። ምክንያቱም አንደኛ ይሄ በትልቁ መሰል የእስራኤልና የሊባኖስ ጉዳይ ሆኖ ሊቀጥል ብቻ አይችልም። በትልቁ መሰል የእስራኤልና የአሜሪካንም ጉዳይ እንደዚሁ ጫና ውስጥ ሊያስገባው ይችላል ተብሎ ስለሚታሰብ ነውና የሄዝቦላ ዋና ጸሐፊ ናይም ቃሲምም ሀሰን ነስረላህን የተኳቸው እሳቸውም ቢሆኑ ያው ከ1982 እስከ 2000 እንደ ፈረንጆቹ አቆጣጠር ድረስ አልነበሩ እስራኤል በደቡባዊ ሊባኖስ አሁን በነበረችባቸው አካባቢዎች ከዚህ ቦታ ካለችበት ጥርግ ብላ መውጣት አለባት የሚል ሀሳብ ሰጥተዋልና ናይም ቃሲምም ቢሆኑ እስራኤል ብትወጣ ጥሩ መውጣት አለባት እና የትኛውንም አይነት ስምምነት የትኛውንም ኖርማላይዜሽን ጭምር አንቀበልም ብሏልና ይሄስ እንዴት ሊታይ ይችላል የሚለውን ማየት እናየው እንትን ይላሉ። አሁን አሜሪካ ይሄን ማደራደሯ በጣም ጥሩ ነው። እንዳልከው ደግሞ አሜሪካ ድጋፍ ታደርጋለች። ሰብአዊ ድጋፍም እዚህ ስምምነት ውስጥ $100 ሚሊዮን ወታደራዊ ድጋፍ ደግሞ $30 ሚሊዮን ኮንትሪቢዩት እናደርጋለን ብለዋል። ይሄ እሰየው የሚያስብል ነው። ሂዝቦላ በፍጹም እስራኤል ካልወጣች ስምምነቱን አልቀበልም ያለው በሁለት ሌቭል መፍትሄ ሊያገኝ ይችላል። አንደኛ ሂዝቦላ የኢራን ፕሮክሲ አንድ አጋር ስለሆነ ይሄ እየተካሄደ ያለው በሁለት ወር ውስጥ ይፈጸማል የተባለው ቴክኒካል ድርድር የኢራንንም የመካከለኛው ምስራቅ አገራትንም ጥቅም ሰርቭ ካረገ አብሮ የሂዝቦላንም ጉዳይ ትንሽ መስመር ሊያስይዘው ይችላል። ያ ስምምነት ወሳኝ ነው ሂዝቦላን በሚመለከት። ሊባኖስና እስራኤልን ብቻ ደግሞ ነጥለን ካየን አሜሪካ የምታደራድረው የምታካሄደው ድርድር ሂዝቦላን ካላካተተ ትርጉም አይኖረውም። የሊባኖስ መንግስት ደቡብ ሊባኖስ ውስጥ ሂዝቦላን የመገዳደር አቅምም የለውም። ከዚህ በፊትም ብለነዋል። በጣም ትልቅ ፓራሚሊተሪ አለው። ፓራሚሊተሪ ማለት በቃ ስልጣን ያለዘም እንጂ ከሀገሩ ሚሊተሪ የማይተናነስ አቅም አለው ማለት ነው። ይሄ ጠንካራ ነው፣ እንዲያውም ጠንካራ ነው እና ያን ያክል ፓራሚሊተሪ ኃይል ሚሊተሪም ፖለቲካሊም በጣም ኢንጌጅ የሚያደርግ አካል ትናንት ደግሞ ቤሩት ውስጥ ያለውንም ህዝባዊ ድጋፍ እያየን ይሄን ሳናካትት ሂዝቦላን ሳናካትት የሚካሄድ የደቡብ ሊባኖስ ስምምነት ብዙ ርቀት የሚሄድ አልመሰለኝም እና እነሱንም ማካተት እስራኤል
ቀስ እያለች መቼም በአንድ ጊዜ በተፈጠረው ችግር ምክንያት ነገ ብድግ ብለው ላይወጡ ይችላሉ። ስቴፕ ባይ ስቴፕ ግን ደቡብ ሊባኖስ የሊባኖሳውያን ስለሆነ ከዛ አካባቢ ለቀው ቢወጡ ከዛ ሂዝቦላም ይሄ ከኢራን ጋር ያለውን ችግር ከተፈታ የደቡብ ሊባኖስንም ቴሪቶሪ ሪጌይን ካደረጉ ሂዝቦላና እስራኤል ጎረቤት ሆነው በተኩስ አቁም ለብዙ ጊዜ ቆይተዋል። ከ1980ዎቹ በኋላ እንግዲህ ሂዝቦላ እኮ የእስራኤልን ህልውና ሪኮግናይዝ አድርጎ አይደለም እንደ ባላንጣ ሆኖ ግን ቦታቸውን ይዘው ቁጭ ብለዋል። ያንንም ማስቀጠል ይቻላል። በአንድ ጊዜ እስራኤልና ሂዝቦላ ወዳጅ ይሆናሉ ተብሎ አይጠበቅም። ጊዜ የሚፈታው ነው። ጊዜም መፍትሄ ያመጣል በሂደትና እሱን ለነገ አስቀምጠው በሁለቱ ሌቭል መሄድ የኢራንና የአሜሪካን ድርድር ልክ እሱ መስመር ሲይዝ ውስጡም ስላለ የፕሮክሲዎቹ ጉዳይ ስላለ አብሮ መፍትሄ ይዛል። ሊባኖስና እስራኤል ደግሞ ሲደራደሩ የሊባኖስ መንግስትና እስራኤልን ብቻ አለማድረግ ሌላ ኤሌፋንት አለ ኢንዘሮም ነው ሂዝቦላ የሚባል አለ እና እሱንም አካቶ ከሄዱበት ይጸናል እንጂ ያለ ሂዝቦላ የሚሆን አይደለም። ለምሳሌ እንዴት ብዬ ላስረዳ? የኢራንና የአሜሪካ ድርድር የእስራኤልን ሴኩሪቲ ካላስከበረ የነ ዩኤ የገልፍ ሀገራትን ሴኩሪቲ ካላስከበረ ብዙ ርቀት አይሄድም። በዛ ልክ ሂዝቦላ የሌለበት የሊባኖስና የእስራኤል ስምምነት መልካም ጅማሮ ነው፣ ግን ኮምፕሊት አይደለም። ሂዝቦላ መካተት ይኖርበታል። ዩሲ እንደዛ የማይሆን ከሆነ አስቸጋሪ ነው። አንደኛ የሰጡትን መግለጫ እሱ ነው የሚያሳየው። ሲቀጥል ደግሞ ይሄ ስምምነቱ በዚህ ከተጠናቀቀ እኮ እስራኤል ባለ እድል ነች፣ ምንም ጥያቄ የለውም እኮ። ይሄ 14ቱ ነጥቦች ከተገበሩ ሂዝቦላ በራሱ በሊባኖስ መንግስት የሚጠፋላት ከሆነ እኮ እስራኤል የጦርነቱ አሸናፊ ናት። ምክንያቱም አላማዋም የገባቸው ሂዝቦላን ማጥፋት ወይም ደግሞ ትጥቅ ማስፈታት በሚል ነው። ስለዚህ በጦርነት ያልፈታውን በስምምነት ከፈታ እንደዚህ አይነት ሰላማዊ ወይም ደግሞ በዚህ ልክ ፍላጎትን ማስፈጸም ድል ነው ለእስራኤል ምንም እንትን የሌለውና እኔ አንድ እንትን እያየው ነበረ ትእዛዙ አንድ መረጃ እየተመለከትኩ ነበረ። የእስራኤል ፖለቲከኞች ያወጡት የሀገር ውስጥ ደህንነት መስሪያ ቤት የሚመራው ሺንቤትና አይዲኤፍ ራሱ ያወጣው መግለጫና ኢራን ጦርነት ውስጥ በመሆናችን በባለፈው ሰኔ የዛሬ አመቱ ጦርነትና በአሁኑ ጦርነት ላይ በመሆናችን እንደዚሁም ደግሞ ሶሪያ ላይ በሽር አልአሳድን ባለማግኘቷ አሁን ደግሞ ሂዝቦላ ጋር የተዋጋን የሊባኖስን ሰማይ ስለተቆጣጠረን የጦር መሳሪያ ማቅረብ አልቻለችም። ሌላ አማራጭ ፈልጋ በዌስት ባንክ በኩል በክሪፕቶ ከረንሲ ገንዘብ ታስገባለች። የትራዲሽናል ከሆነው መንገድ ወጣ ከዛ በጦር መሳሪያ ስም ድጋፍ ስማግሊንግ የሚባለው ህገ ወጥ ዝውውር በሚለው በዌስት ባንክ ታስገባለች። በምስራቃዊ እስራኤልም እንደዚህ አይነት ነገር እያደረገች ነው የሚል ሀሳብ እየተመለከትኩ ነበርና ይሄ ማለት ትንሽ ጦርነት ላይ መቆየት የኛ ጋራንቲ ነው የሚል ትርጉም ነው የሰጠኝ ከእስራኤል ፖለቲከኞች አንጻር። ምክንያቱም ሊባኖስ ውስጥ ላይ ጦርነት ላይ በመሆናችን ኢራን የጦር መሳሪያ ሰፕላይዋ ቆሟል። ምክንያቱም አካባቢውን የተቆጣጠር ነው ስለሆነ ስጋት ስለሌለብን ችግር የለውም ጦርነት ላይ ነን። ዌስት ባንክ ላይ የተሻለ ሰላም ወይም ዝምታ ስላለ የለም ኦፍ ኮርስ ራማላ ገብተው ፈትሸው ምናምን ይወጣሉ የእስራኤል ወታደሮች ይታወቃል። ምንም እንትን የለውም። ትንሽ ሰላም ስላለ የጦር መሳሪያ እየገባ ነው ሰው ጦርነቱ ነው የሚያጓጣው በዌስት ባንክም አይነት ትርጉም ሰጠኝና ይሄ ነገር ትንሽ እየተወሳሰበ ሊሄድ ይችል ይሆን የሚል ነገርም ተነሳበኝ። እንግዲህ እኔ ምናልባት ይሄ የሚያሳየኝ ነገር ምናልባት ደግሞ ቀጣዩ የጦርነት ቀጠና ዌስት ባንክ ይሆን ወይ? አሁንም ልክ እንደ ጋዛ ባይሆንም ዌስት ባንክ ውስጥ ችግር አለ። በመቶዎች የሚቆጠሩ ሰዎች ሞተዋል ዌስት ባንክ ውስጥም። እኔ ግን ምን መሰለ ጥያቄ አሁን ዘ ስቴት ኦፍ ኢዝራኤል በቴክኖሎጂ በጣም ወርልድ ክላስ ናቸው። በኢንተለጀንስም ካፓቢሊቲያቸው ወርልድ ክላስ ናቸው። አንቴና ያነሳልኝ ሽንቤት የሚባለው የሀገር ውስጥ ደህንነት ተቋም ዝም ብለ ኦንላይን ቼክ ብታረገው የኦፐሬሽን ኤሪያው የት አካባቢ ይሰራል ብለ ዝም ብለ ቼክ ብታረግ እስራኤል ውስጥ ኦፐሬት ያደርጋል፣ ጋዛ ውስጥ ኦፐሬት ያደርጋል፣ ኢስት ጄሩሳሌም እና ደግሞ ዌስት ባንክ ኦፐሬት ያደርጋል። እና እንዲ ኦፐሬት የሚያደርግ ጠንካራ የደህንነት ተቋም የሀገር ውስጥ ደህንነት ሚኒስቴር እንትን ተባለ ራሱ አየህ በጣም እንትን ነው። እሺ ኦፐሬሽናል ኤሪያው ሰፊ ነው በጣም እና ደግሞ ካፓሲቲ ያላቸው እስራኤሎች እንዲ ከሆነ ኢራን ሲሪያን ስላጣች
ደቡብ ሊባኖስ ችግር ስላለ ወደ ዌስት ባንክ የሚገባ ከሆነ ለምን መክታት አልተቻለም? መክታት ይቻላል። አሁን አቅም ባይኖርህ መረጃውን ትይዝና አቅም ታዳብር ይሆናል። እስራኤል ግን የመረጃ አቅማቸውም ከፍተኛ ነው፣ ወታደራዊ አቅማቸውም ከፍተኛ ነው። እርምጃ መውሰድ አይቀልም ወይ? ኢሊጋል የጦር መሳሪያ እንቅስቃሴ ወደ ዌስት ባንክ ካለ መክታት ይቻላል። ዲክሌር ተደርጎ ወደዚህ ደግሞ እንቅስቃሴ አለ፣ የክሪፕቶ ከረንሲ ኢሊጋል የሆነ እንቅስቃሴ ካለ በዛው መቅጨት፣ የሆነ ትልቅ ውድመቱ ሳይገባ ትልቅ የህዝቦች መፈናቀሉ ሳይገባ ኢንፎርሜሽኑ ካለ እርምጃ መውሰድ፣ ሳይቃጠል በቅጠል እንደሚባለው እርምጃ ቢወስዱ ይቀላል እንጂ እየተካሄደ ነው ችግሩ እየተካሄደ ነው ብለው ነገ ደግሞ ወደ ፉል ፍሌጅድ ጦርነት የሚገባ ከሆነ ጋዛ ውስጥ ያየ ነው በጣም ከባድ አሳዛኝ የሰው ልጅ ጉስቁልና ምናልባት በዌስት ባንክ ሊደገም ይሆን የሚል ኢሜጅ የሚል ፒክቸር ነው የሚያሳየኝ እንጂ እስራኤል ኢንፎርሜሽኑ ካለ እርምጃ የመውሰድ ካፓሲቲ አላቸው። ነፍሳቸውን ይማርና ቢኒ ማሞ ወድነ ብዙ የደህንነት የስለላ መጽሐፎችን ተርጉመው አቅርበውልን አንብበናል እና የእስራኤል የደህንነት የሚሊተሪ አቅም በሁለተኛው ዓለም ጦርነት ራሱ እርምጃ ክፉ ነገር የሰሩባቸውን ሰዎች ኦል ኦቨር ዘ ወርልድ እየሄዱ እርምጃ ይወስዳሉ። የሙኒክ ኦሎምፒክ ላይ የእስራኤሎች ላይ የተፈጸመውን ግፍ ኦል ኦቨር ዘ ወርልድ ሄደው እርምጃ ወስደዋል። ሌት አለውን ሺም ቤት የሚቆጣጠራቸውን ዌስት ባንክ እና ሳይቃጠል በቅጠል ቶሎ ቢፈቱት ይሻላል እንጂ ችግር እየተከሰተ ነው ተብሎ ወደ ፉል ፍሌጅ ጦርነት የሚካሄድ ከሆነ ጋዛ፣ ሌሎች አካባቢ ያየነው የሰው ልጆች ጉስቁልና ምናልባት ዌስት ባንክም እንዳይደገም ያስፈራል። ይሄ ነገር ነው የሚታየኝ። በቱርክ በኩልም የሚል ሀሳብ ነው ያነሱት። በእርግጥ ሽም ቤትና አይዲኤፍ እንደዚህ አይነት መረጃዎች ነው ያጋሩትና አንተ ያልከው ስጋት ኦፍ ኮርስ እነዚህ ኤፍፒቪ የሚባሉት ፈርስት ፐርሰን ቪው የሚባሉት ድሮኖችን ሳይቀር ማብረርም ማንቀሳቀስም ምንም አችልም። አሁን በዛ በዌስት ባንክ አካባቢም እንደዚህ አይነት ቁጥጥር እየተደረገ ነውና የጂፒኤስ ስርዓቶችም ግን እኔ ከዚህ ትርጉሙ አንተ ባልከው መንገድ ይታየኛል። ከዛ ደግሞ ከደቡባዊ ሊባኖስ ከወጣን እስራኤል ኢራን ገባች እንደማለት ይቆጠራል አይነት ትርጉም ያለው ሀሳብም ሰጥቶኛልና ሬጂም ቼንጅ ኢንሳይድ ዘ ኢምፐረር ፕሬዚደንሲ ኦፍ ዶናልድ ትራምፕ የሚል አንድ በሁለት የኒውዮርክ ታይምስ ጋዜጠኞች የተጻፈ መጽሐፍ ከሰሞኑ ትራምፕና ኔታንያሁ የገቡበትን ሰጣ ገባ በተወሰነ መጠን በኢንተርቪው መልክ ወይም ሊክ ያረገ ዶክመንት ነው ተብሎ እየተመለከትኩ ነበርና በጣም አንተና እኔ ከዚህ ከኤፎርድ ከመጠቀም ከምናምን ባሻገር ካወራናቸው ትንሽ ትራምፕ ኔታንያሁ በርሶ ያልደከመ የለም፣ በርሶ ያልቆሰለ የለም፣ ሁላችንም ደምተናል እና ሁሉም አይሁዶች በርሶ ታመዋል ብለዋቸዋል የሚል መረጃ ሲያጋሩ እዛ ድረስ ተናግረዋቸዋል ብለው እነዚህ የዚህ መጽሐፍ ደራሲያን ሀሳብ ሰጡ ተብሎ የተለያዩ መገናኛ ብዙሃን ይዘውት ወጥተው እየተመለከትኩ ነበርና እንዲያውም ብቻ አንዳንዴ ቃሉ ይላል ከርስድ ይላል። ከዛም አንጻር ያው ረገሟቸው አይነት ነገር የሚል ነው። ምን ያህል እንደተካረረ ነውና ኔታንያሁ ምናልባት ከዚህኛው አጥፍ ብለው ዌስት ባንክም ላይ ምክንያቱም ለዌስት ባንክ ለጋዛ እውቅና ለዌስት ባንክ እውቅና ስለሌላቸው ያው ጁዳይን ሴሜሪያ በሚለው ነገር ውስጥ ስለሚያልፉና ብዙ ነገሮች አስቸጋሪ ነው። እዛ አካባቢ እንደምታውቀው ኤቢሲዲ የሚባሉ ዞኖች አሉ። እነዛ ዞኖች ማለት እንግዲህ እንደምታውቀው አንድ ቤት በተለያዩ ሰዎች ስም ወይም ደግሞ የቀበሌ ቤቶች ሲሸነሸኑ ነገር ሀለ ምናምን እየተባለኛ ሀገር ላይ እንደሚሰጠው ተደርጎ አንድና አካባቢ እንትን ማለት አስቸጋሪ ነው። በዛ ላይ ደግሞ እስራኤል የዌስት ባንክ እዝ አላት ራሱን የቻለ እሱ እዝ ደግሞ የሚሰራው እንዲህ አይነት ነገሮችን ሊሆን ይችላልና ትንሽ ውስብስብ የፖለቲካ ነገሮች እንዳሉ ይጠቁማል። ግን የሂዝቦላ ጉዳይ በቀላሉ የሚረግብም አይመስለኝም። እንዳልከው ነጥቦቹ በሙሉ የፈረሱ ናቸው ከሂዝቦላ አንጻር ሆነ ስትመለከታቸውና የናይም ቃሲምም መግለጫ ከዛ አንጻር የሚታይ ነው። ምናልባት ሳናነሳው ሰዓታችንን ገፋ ነው የሩሲያና የዩክሬን ጉዳይ ኦፍ ኮርስ በረቡ ፕሮግራማችንም ቢሆን ሰፋ ብለን እንመጣበታለን። ሌሊቱን እንግዲህ በዚህ ጉዳይ ላይ ዓለም ስለተጠመደችና እኛም ለተመልካቾቻችን ማቅረብ ስላለብን ነው።
ሰሞነኛው የዩኤስና ኔቶ እንግዲህ መካከል ያለው ነገር እንዳለ ሆኖ ከጣሊያኖችም ጋር እንዳለ ሆኖ የተወሰነ አለመግባባት አለ። ዩክሬንም ጠንከር ያለ የሚመስል እርምጃ መውሰድ ጀምራለች። ምንድነው ያለው የሚለውን በዛ አካባቢ ያለውን ጉዳይ ብናነሳው በጣም ጥሩ። እንግዲህ አሜሪካና ኔቶ ላለፉት 3 ወራት ይሄ የኢራን ጦርነት ከተጀመረ ወዲህ አሜሪካ ምንድነው የምታነሳው በዚህ ጦርነት ላይ ምዕራብ አውሮፓውያን እየደገፋችሁን አይደለም በሚል ከእንግሊዝ ጋር ከሌሎች ጋር እሰጥ አገባ ውስጥ ገብተዋል። ያ ቅሬታ ጀምሮታል። ሌላው ደግሞ ካልደገፋችሁን እኛ ስንዋጋ ኢራን ውስጥ እናንተ ካልደገፋችሁን የምዕራብ አውሮፓን ደህንነት ለማረጋገጥ ያሰፈርናቸውን የአሜሪካ ወታደሮች ቁጥር እንቀንሳለን፣ ከምዕራብ አውሮፓ እያወጣን ወደ ኤዥያ ወደ ቻይናን ቼክ ወደ ማድረግ እንሄዳለን በሚል አለመግባባት አለ በኔቶ አባላትና በአሜሪካ መካከል። አንደኛ ይሄ ነው። የዩክሬንን ካየን ደግሞ ፕሬዚዳንት ዜሌንስኪ የዩክሬኑ ፕሬዚዳንት ፑቲንን አስገድደንም ቢሆን ወደ ድርድር እናመጣቸዋለን የሚል 40 ቀን የሚፈጅ ወታደራዊ እንቅስቃሴ እንዲካሄድ በድሮን የነዳጅ ማከማቻ ቦታዎችን፣ የትራንስፖርት አውራ ጎዳናዎችን፣ የባቡር መስመሮችን፣ ኤርፖርቶችን እያጠቃን አስገድደን ወደ ድርድር እናመጣቸዋለን ብለዋል። በእርግጥ በዚህ እንቅስቃሴ ክሬሚያ ያጋጠመ የኢኮኖሚ የአስተዳደር እክል አጋጥሟቸዋል። ክሬሚያ ውስጥ ያሉ ነዳጆች ይሄ ምስራቅ ዩክሬን አካባቢ ላሉ ወታደራዊ እንቅስቃሴዎች እንደ ቤዝ ይጠቀሙበታል ሩሲያውያን። የሩሲያ ፓርት ስለሆነች ኢንታይትልድ ናቸው ያን የመጠቀም እና እንደዛ እርምጃ እየወሰዱ ራሽያን ወደ ድርድር እናመጣታለን ብለዋል። የሩሲያውያን አቋም አሁንም ልክ እንደ ከዚህ በፊቱ የተቆጠበ የሚሳኤል ምላሽ እየሰጡ ነው። ወደ ኬቭ ወደ ሌሎች አካባቢ ይተኩሳሉ። ዜሌንስኪ ኦፕንሊ ዲክሌር አድርገዋል አስገድደን ወደ ድርድር እናመጣቸዋለን። የሩሲያዎቹ ደግሞ ምን እንደሚሉ ሪሰንትሊ እንሰማለን እንጂ በድሮን አግራቬትድ የሆነ ቁጥሩ ራሱ እስካሁን ታይቶ የማይታወቅ ከ600 በላይ በአንድ ማታ ድሮን እየለቀቁባቸው ነው ይባላል። ባለፈው ሮብ ስንወያይም ፕሬዚዳንት ፑቲን የደህንነት ሰዎች ወታደሮች ሲመረቁ ያሉት አለ አሁን እርምጃ የሚወሰድብን ማህበራዊ ክራይሲስ ፈጥረው እኛ ላይ ጫና ለማድረስ ነው ብለው ነበር። ዜሌንስኪም 40 ቀን የሚፈጅ እርምጃ እየወሰድን ለድርድር አስገድደን እናመጣቸዋለን ብለዋል። የሩሲያውያን ምላሽ ደግሞ ምን ይሆናል? የአቅም ችግር እንደሌለ ደጋግመን አንስተናል። ነገ ቁርሾ በማይጥል መልኩ ችግሩን ለመፍታት እየሄዱ ይመስላል ሩሲያውያን። እንግዲህ ወደፊት ምን እንደሚያደርጉ ሪሰንትሊ የምናየው ይሆናል። አዎ ትንሽ ይችኛዋን ነገር እንዳልከው ካምፔኑ እንደዚህ አደገኛ ኦፍኮርስ አደገኛ ሆኗል። አሁን ባለ ሁኔታ በግንባር ላይም ጠንከር ያለ እርምጃ እነ ዜሌንስኪ እየወሰዱ እንደሆነ እናውቃለን። ግን እንዳልከው በጣም ችግሩ ከበረታ ጠንከር ካለ አንደኛ በእግረኛ ጦርም ቢሆን ምንም እንትን የላቸውም እንደ አብላጫም የላቸው በየትኛውም በሲንግል መለኪያ በአንድ ሆነ መለኪያ ብትሄድ እንኳን ዩክሬን በዚህ ጥንካሬ ያላት ልትላት አትችልም። ምናልባት እነዚህ ድሮኖቹ ምናምን እንደ አጥፍቶ ጠፊ አይነት ነገር ናቸው። ዋን ዌይ አታክ አይነት ነገሮች ናቸው። ሄደው እዛው ወድመው ነው እዛው አውድመው ይወድማሉ። አጥፍቶ ጠፊ እንደሚባለው እንደዛ ናቸው። ሄደው ይጠፋሉ። ከዛ እነሱን ደግሞ ወደ ፕላኔት ለማድረግ ሌላ አይነት ሀብት ያስፈልጋል፣ ሌላ አይነት ዝግጅት ያስፈልጋል። የነ ራሽያ የጦር ታክቲክ ለዘመናት የኖሩበት ስለሆነ ዊ ዶንት ነው እና እሱ ስጋት ቢሆንባቸው በጣም በከባዱ ስጋት ቢሆንባቸው ኖሮ እንግዲህ ኦርሽኒኩም እነዚህ ሳታንቱ ምናምን የሚባሉትም ሚሳኤሎች ወደ ስራ በደንብ ይገቡ ነበረ። ያን ያህል እንትን ላይሆን ይችላል። ግን እንደ አንድ ደግሞ ከበድ ያለ አገር ማለትም ፖለቲካሊ በሚሊተሪ በብዙ ነገር የሚመሩ ሰው ሀገራቸው በዚህ ልክ ስትፈተን በምን መንገድ ነው እርምጃ የሚወሰደው? በእርግጥ በዘመናዊ ጦርነት የማይነካ የለም። ከዚህ ቀደም አይነኩም ያልናቸው ሀገራትም የና አሜሪካ ማርቃ ስለምትዋጋ ነው እንጂ እዛው አፍንጫ ላይ እንደነ ኩባ አይነት ብትሆን ኢራን እዛው መተኳኮሳቸው ነገር አየር ክልላቸው የመጣሱ ነገር ግልጽ ነበረ። እስራኤልም ከዚህ በፊት እንደምናውቀው ማንም አይነካትም ተብላ የምትታሰብ ሀገር ነበረች። እንደምትመለከተው አሁን ልተኩስ ነው ብላ አስጠንቀቀ ሁላ ነው ኢራን የምትተኩሰው። ዘመናዊ ጦርነት እንደዛ ሆኗል። የማይነካ የለም ዓለም ላይና ተቀያይሯል። ቢካዝ አብዛኛው ይሄ ሰው አልባ አይነት ነገር ስለሆነ ገንዘብ ነው የሚከስረው፣ ይክሰር የራሱ ጉዳይ እየተባለ የሚፈጸም ጥቃት ስለሆነ ትንሽ አስቸጋሪ ነው። እንዳልከው ግን
በጣም አንደኛ የነ ፑቲን ሳይሆን የራሽያ ባህር ያለ ቀስ ብሎ እየተዋጉ ድል ማድረግ ያረጉት ያለው በ5 አመት ውስጥ እኮ እንኳን ዩክሬንን ሌላውን የምስራቅ አውሮፓ ሀገር ጠቅልለው መውሰድ የሚችል አቅም እንዳላቸው ሲነገርላቸው ነበረ። እንደዚህ አይነት ግምቱም አለ አሁንም እንዳለ ይሰማኛል። ያን ማድረግ ይችሉ ነበረ፣ ግን የያዙትን ይዘው ነው ቀስ እያሉ እንደው እንትን እያሉ የሚዋጉት። ጠንከር ካለ እርምጃቸው ምን ሊሆን ይችላል? አይከፋም። የመጨረሻ ቁልፍ የመጫን ነገሮች የሚያደርስን ጦርነት ላይሆንባቸው ይችላል። ይሄ ኒውክሌር የሚባለው ነገር ግን ኒውክሌር ያልደረሰ በኒውክሌር አቅም የሚለኩ በጣም ከባባድ የጦር መሳሪያዎች አሏቸውና ራሽያ ፑቲን ቆመው መቼስ ሶቪየትን ስትፈርስ አይተዋል። ምስራቅ ጀርመን ላይ ሆነው ባለፈው እንዳልነው አሁን ደግሞ ጭራሽ የሚመሯትን ራሽያ ፌዴሬሽን ቆመው የሚያስፈርሱ ፕሬዚዳንት አልመሰሉኝም። እና ምላሹ ምን ሊሆን ይችላል? ልክ ነው። ምላሹ ከባድ ነው። አሁን ዩክሬን እርምጃ ወስዳ ከራሽያ ሳይድ የተቆጠበ ምላሽ የምናየው እንደኔ አረዳድ ክሬምሊን ውስጥ ራሽያ ውስጥ እነ ፑቲን ስትራቴጂካሊ የሚያስብ ሊደርሺፕ አለ ባይ ነኝ። ስትራቴጂካሊ አንዳንድ ጊዜ ከቅርብ የተወሰኑ ጉዳቶች ቢደርሱብህም ረዥም ራቅ ያለ የኦብጀክቲቭ ካለ ያለ ማሳካት ብለ የምትከፍለው መስዋዕትነት ይኖራል። ስትራቴጂካሊ እየሄዱበት ይሆናል እንጂ እንዲህ ሲጠቁ እነሱ መሳ ለመሳ መመለስ አቅቷቸው አይመስለኝም። አንድ ምሳሌ እንደው ስትራቴጂካሊ እነ ፑቲን እንደሚያስቡ በራሴ የታዘብኩት ነገር ምንድነው? በሚዲያ ተከታትዬ ነው። በእርግጥ የሲሪያ ጦርነትን በሚመለከት ከአረብ ስፕሪንግ በኋላ ቱርክና ራሻ ሲሪያን በሚመለከት መጀመሪያ ሰሞን ተመሳሳይ አቋም ላይ አልነበሩም። 2011 2012 ገደማ ተመሳሳይ አቋም ላይ አልነበሩም እና ቱርኮች ራሻ ገብታ አሳድን ስትደግፍ ይቃወሙ ነበር። እንዲያውም ለተወሰኑ ሰከንዶች የራሻ መልቲ ሚሊዮን ዶላር የሚያወጣ ጄት የአየር ክልላችን ውስጥ ገባ ብለው መተውት በራዳር ወታደሮቹ ወጡ። ይሄ ኢጀክት አድርገው ወንበሩን እንትን ብለው መስታወቱ ተከፍቶ በፓራሹት ይወርዳሉ። ሲወርዱ ራሱ ከታች ጠብቀው ገደሏቸው ይባላል። የራሻን ጄት አውደሙ፣ ወታደሮቹን ገደሉ። ይሄ ሁሉ ሲደረግ እነ ፑቲን ምንም እንትን አላሉም ነበር። በኋላ ምን አደረጓቸው? ፕሬዚዳንት ኤርዶዋን ከኛ ጋር እሰጣ ገባ ውስጥ ሲገቡ ቱርክ ውስጥ ከፍተኛ መፈንቅለ መንግስት ሊካሄድቦት እኮ ነው የሚል የኢንፎርሜሽን ቲፕ ሰጧቸው። ከዛ ታይቶ የማይታው 50 ሺህ 60 ሺህ ፖሊስ ሲቪል ሰርቫንት እንደዛ አስረው ነው ፕሬዚዳንት ኤርዶዋን በስልጣን ላይ የቀጠሉት። ከዛ በኋላ ወዳጅ ሆኑ። ዩሲ አንዳንዴ አውሮፕላን ቢወድምብህ የሰው ህይወት በጣም ውድ ነው። እንዲም ብታጣ ስትራቴጂካሊ የምታስበው ግን ካለ ስትራቴጂክ አጋርነቱ ከቱርክ ጋር ፈልገው አሁን አጋር ናቸው። ልክ እንደዛ ዩክሬንም አግሬሲቭሊ ቢሄዱ በእነሱ ልክ የማይሄዱት ምናልባት ሌላ ስትራቴጂክ ኦብጀክቲቭስ ይኖራቸዋል። እነዚህን መስዋዕትነት እየተቀበሉ ለዛ አላማቸው ልክ ቅድም እንዳልነው እንደ ሌዘር ቢም ስቲክ አድርገው ሊሆን ይችላል እንጂ በእነሱ ልክ እርምጃ መውሰድ የድሮን እጥረት፣ የፋይናንስ እጥረት፣ የባለሙያ እጥረት ኖሮባቸው አይመስለኝም። ግን ሌላ ስትራቴጂክ የሆነ እንትን አለ። አላማ ቢኖራቸው ነው እንደሚያደርጉት ብዬ እረዳለሁ። ቢኒ ልክ ነው። እኔም እንደሱ ይሰማኛል። ዞሮ አዳዲስ ነገሮችን በቅርቡ ልንመለከት እንችላለን። በተለይም እንግዲህ በመካከለኛው ምስራቅ ጉዳይም በዚሁ በራሽያ ዩክሬን ውጥረትም ብዙ ነገሮች ሊፈጠሩ ይችላሉ። እስከ ቀጣዩ ፕሮግራማችን እንግዲህ የዛሬውን እናጠናቅቅ። ጥሩ ቆይታ ነበረ። በጣም ጥሩ። ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው የመካከለኛው ምስራቅ ጉዳይን ከሆርሙዝ ፖለቲካና እንደዚሁም የባህር በሩ የመዘጋትና የመከፈት ጉዳይ ጥቃቶችን የተመለከቱ መረጃዎችን አጋርተናል። በደቡባዊ ሊባኖስ ያለው አሁናዊ ሁኔታ ምንድነው? ባለ 14 ነጥቡ የሊባኖስና የእስራኤል መንግስት ስምምነት ምንድነው? ሄዝቦላ በዚህ ጉዳይ ላይ ምን ምላሽ ሰጠ የሚለውን አንስተናል። በተወሰነ መጠን ደግሞ በሩሲያና በዩክሬን ጦርነት ላይ ምን አዲስ ነገር አለ የሚለውን ለመዳሰስ ሞክረናል። እንግዲህ እንደወትሮው ትእዛዙ መሀመድና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።